ሳሙኤል ምዕራፍ 9 ከቁጥር 1 እስከ 13 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ዳዊትም ስለ ዮናታን ስል ቸርነት አደርግለት ዘንድ ከሳኦል ቤት የቀረ ሰው ይኖር ይሆን በማለት ጠየቀ። በዚያን ጊዜ ከሳኦል ቤት ሲባ የሚባል አንድ አገልጋይ ስለነበር ወደ ዳዊት እንዲሄድ ነገሩት። ንጉሡም ሲባ የምትባለው አንተ ነህን ሲል ጠየቀው። እርሱም አዎን እኔ አገልጋይህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት እንዳደርግለት ከሳኦል ቤት የቀረ ሰው የለምን ሲል ጠየቀው። ሲባም ለንጉሡ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ንጉሡም የት ነው ያለው ብሎ ጠየቀ። ሲባም ሎዶባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። ስለዚህም ንጉሥ ዳዊት ሜምፊቦስቴን ከአሚኤል ከማኪር ቤት ከሎዶባር ልኮ አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ዳዊትም ሜምፊቦስቴ ብሎ ጠራው። እርሱም እነሆ አገልጋይህ አለው። ዳዊትም አትፍራ፣ እኔ ስለ አባትህ ስለ ዮናታን ስል በእርግጥ ቸርነት አደርግልሃለሁና የአባትን የሳኦልን ምድር በሙሉ እመልስልሃለሁ፣ ዘወትርም ከማዕዴ ትበላለህ አለው። ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለእኔ ይህን ያህል የምታደርግልኝ አገልጋይህ ኧረ ማነኝ አለ። ከዚያም ንጉሡ የሳኦልን አገልጋይ ሲባን ጠርቶ እንዲህ አለው፣ የሳኦልና የቤተሰቡ የሆነውን ሁሉ ለጌታ የልጅ ልጅ ሰጥቼዋለሁ። አንተም ልጆችና አገልጋዮች የጌታችሁን የልጅ ልጅ የሚበላውን እንዲያገኝ መሬቱን እረሱለት፣ ምርቱንም አግቡለት። የጌታ የልጅ ልጅ ሜምፊቦስቴ ግን ምንጊዜም ከማዕዴ ይበላል። በዚያን ጊዜ ሲባ 15 ወንዶች ልጆችና 20 አገልጋዮች ነበሩት። ከዚያም ሲባ ንጉሡን ጌታዬ ንጉሥ አገልጋዩን ያዘዘውን ሁሉ አገልጋይ ይፈጽመዋል አለው። ስለዚህ ሜምፊቦስቴ ከንጉሡ ልጆች እንደ አንዱ ሆኖ ከዳዊት ማዕድ ይበላ ነበር። ሜምፊቦስቴ ሚካ የተባለ አንድ ትንሽ ልጅ ነበረው። የሲባ ቤተሰቦች በሙሉ ሜምፊቦስቴን ያገለግሉት ነበር። ሜምፊቦስቴም ሁልጊዜ ከንጉሡ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው። 2 እግሮቹም ሽባ ነበሩ። ጌታ የተመሰገነ ይሁን። የአምላካችን እግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ያነበብነው የሁለተኛ ሳሙኤል ምዕራፍ 9 ሁለተኛ ሳሙኤል ምዕራፍ 9 ላይ ከቁጥር 1 ጀምሮ እስከ 13 ድረስ ያለውን ነው አብረን ያነበብነው። ምናልባት በዚህ መጽሐፍ ላይ ያለው አጭሩ ምዕራፍ ይሄ ይመስለኛል። በዚህ መጽሐፍ ላይ ያለው አጭሩ ምዕራፍ ይሄ ይመስለኛል። ወደ 24 ምዕራፍ አካባቢ የተሸከመ መጽሐፍ ነው ሁለተኛ ሳሙኤል። አንደኛ ሳሙኤልንም ሁለተኛ ሳሙኤልንም በተለያየ አጋጣሚ በዚህ ቦታ በጣም በተደጋጋሚ እንዳነሳሁት ተስፋ አረጋለሁ። የአቢሴሎምና የዳዊትን ከዚህ በፊት ተናግሬዋለሁ አይደል? አቢሴሎምና ዳዊትን ተናግሬዋለሁ እዚሁ መጽሐፍ ላይ እዚሁ ሁለተኛ ሳሙኤል ላይ ያለ ሐሳብ ነው። ዛሬ ደግሞ በጣም ጥቂት ነገር ብቻ ከዚህ መጽሐፍ ላይ ከዚህ ምዕራፍ ላይ አብረን እንካፈላለን። መጽሐፉ በሳሙኤል ስም ቢሰየምም እንግዲህ ከዚህም በፊት እንደነገርኳችሁ ኦልሞስት ሁለተኛ ሳሙኤል ላይ ሳሙኤል የሚባለው ሰው ራሱ የለም። ሁለተኛ ሳሙኤል ላይ ሳሙኤል ራሱ የለም። አንደኛ ሳሙኤል ላይ ነው ሳሙኤል ወደ ጌታ ሄደው። ይሄ መጽሐፍ ግን በሱ ስም ተሰይሞለታል። ልክ እንደ አንደኛው መጽሐፍ ሁሉ በመሰረቱ እኛ እጅ ላይ ነው አንደኛና ሁለተኛ እንጂ መጽሐፉ በዕብራውያኑ እጅ ላይ ወጥ መጽሐፍ ነው። ይህንን መጽሐፍ ጨምሮ የሩትንም መጽሐፍ ደግሞ እንዲጽፍልን እግዚአብሔር ዕድል የሰጠው ይህ ሰው እንደሆነ ይታመናልና በዚህ መጽሐፍ ላይ ካሉ በጣም አስደናቂ ትረካዎች መካከል አንዱ በጣም ብዙዎቻችሁም ደግሞ እንደምታስቡት እንደምታስታውሱት እንደምታነቡትም በእውነት ተስፋ አረጋለሁ። ይሄ ታሪክ ምናልባት በዚህ በሁለተኛ ሳሙኤል ላይ ካሉ ታሪኮች መካከል በጣም ለየት ባለ አይነት መንገድ ንጉሥ ዳዊት ሜምፊቦስቴ ለተባለ ለሳኦል የልጅ ልጅ ለዮናታን ልጅ ለነበረው ለሜምፊቦስቴ ያደረገለትን ቸርነት ነው በዚህ ቦታ ላይ የዚህ ታሪክ ጸሐፊ የሚያስገባው። እንግዲህ ምዕራፍ 9ን ሙሉ ለዚህ ታሪክ ሰጥተውታል ማለት ነው።
ዳዊት ከነገሰ በኋላ እንግዲህ ሳኦልና ዮናታን ምናልባት ከሞቱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነው። ሳኦልም የለም በሕይወት፣ ዮናታንም ሁላችሁ እንደምታስታውሱት በጦርነት ሁለቱም እንደሞቱ ሁላችሁም ታስታውሳላችሁ። እና ሁለቱም ዘመናቸውን ጨርሰው ከሄዱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነውና ንጉሥ ዳዊት ከ20 ዓመት በኋላ ነው እንግዲህ ከ20 ዓመት በፊት የገባውን ኪዳን ለመጠበቅ ታማኝነቱን እያሳየ ያለውና ከ20 ዓመት በኋላ ንጉሥ ዳዊት ኢየሩሳሌም ዙፋኑን ከዘረጋ በኋላ ቤተ መንግስቱን ከሰራ በኋላ በጣም ብዙ ትልልቅ የሚባሉ ስኬቶቹን ጨርሶ እግዚአብሔር በዙሪያው ካሉ ጠላቶች ሁሉ ካሳረፈው በኋላ ዳዊት ካደረጋቸው ነገሮች መካከል አንዱ ሳይነግስ በፊት ቃል የገባቸው ነገሮች መፈጸም ነው እና አንደኛው የእግዚአብሔርን የቃል ኪዳን ታቦት ወደ ኢየሩሳሌም ማምጣት ነበር። ያንን በጣም በተሳካ መንገድ አምጥቶታል። ሌላው ደግሞ እንደዚህ ያለውን ሰው ደግሞ ማሰብ ነበርና የምታስተውሱ ከሆነ የዚህ ሜምፊቦስቴ የሚባለው ልጅ አባት ዮናታን ከዳዊት ጋር ንጉሱ ዳዊት ገና ሳይነግስ ያለ የዮናታን አባት ሳኦል ዳዊትን በሚያሳድድበት ጊዜ ሳኦልና ዳዊትና ዮናታን ተገናኝተው የተገባቡት ቃል ኪዳን አለ። አንደኛ ሳሙኤል ምዕራፍ 20 ምናልባት ቁጥሩን ካልተሳሳትኩኝ ቁጥር 14 እና 15 አካባቢ ነው እና የምታስተውሱ ከሆነ ንጉሱ ዳዊት እንደሚነግስ እርግጠኛ ሆነ ዮናታን። እግዚአብሔር ከዳዊት ጋር እንዳለ ገብቶታል ዮናታን። አባቱ ሳኦል ዳዊትን ሲያሳድደው የሳኦል ዘመን እንደማይረዝም ይሄ ወጣቱ ዳዊት ግን ከተወሰነ ጊዜ በኋላ እግዚአብሔር የተናገረው ነገር እንደሚያደርግለት ዮናታን ገባው እና ዮናታን ምንድነው የሚለው? ከነገስክ በኋላ አምላክ እግዚአብሔር መንግስትን ካጸና በኋላ እባክህ እኔ እንኳን በሕይወት ባልኖር ከቤተሰቤ መካከል ቸርነት እንዳይጓደልብን እባክህ አንተ ነገ ትነግሳለህ። እግዚአብሔር ቀብቶሃል። የእግዚአብሔር ዓላማና አጀንዳ ባንተ ላይ እንዳለ ገብቶኛል። አባቴ ሳኦል ከሞተ በኋላ ንግስናውን የምትይዘው አንተ መሆን ጥርጥር የለውም። ሳኦል ገና ንጉስ ነው። ሳኦል በጣም በጦርነት ኃይለኛ ነው። ሳኦል ዳዊትን እያሳደደ ነው። ዳዊት ምናልባት ሽፍታ ነው። ሳኦል ደግሞ ንጉስ ነው። ምናልባት በአንደኛ ሳሙኤል ኮንቴክስት ቀብቷል። አባቴ ንጉስ ሆኖ እያሳደደ ነው። አንተ ነገ ትነግሳለህ። ጥርጥር የለውም። ገብቶኛል እግዚአብሔር ካንተ ጋር እንዳለ። ደግሞ ሳኦል ይቀመጥ እንጂ እስራኤልን የምታወጣና የምታገባ አንተ ነህ። የእስራኤል ልብ በሙሉ ካንተ ጋር ነው ያለው። ከባድ አይደለም? የምታስተውሱ ከሆነ አንደኛ ዜናም ላይ የእስራኤል ሽማግሌዎች እኮ ልክ ሳኦል ከሞተ በኋላ ዳዊትን ሊያነግሱት መጡ ይላል እና ሁለቴን የተቀባው ዳዊት። ይህንን ደጋግሜ ተናገረው። ሁለቴን የተቀባው፣ አንዴ በሳሙኤል አማካኝነት ተቀባ፣ ሁለተኛ በእስራኤል ሽማግሌዎች እንደገና ተቀባ። የእስራኤል ሽማግሌዎች የተለየ ሁለተኛ ነገር አይደለም ያደረጉት። እግዚአብሔር በነቢዩ በሳሙኤል እንደተናገረ ንጉሱን ዳዊትን በእስራኤል ላይ እንዲነግስ ሁለተኛ ጊዜ ቀቡት ይልና እንደዚህ ያሉት፣ አንተ የአጥንታችን ፍላጭ ነህ፣ የስጋችን ቁራጭ ነህ። ሳኦል ንጉስ ሆኖ በነበረበት ጊዜ እንኳ እስራኤልን የምታወጣና የምታገባ እኮ አንተ ነህ አሉት። ሳኦል ራሱ ንጉስ ሆኖ እያለ አንተ ጋር ነው ልቡ ያለው። ስለዚህ አንዱ መገለጫው ዮናታን ለዳዊት የነገረው ነው። የንጉሱ ልጅ ነው። ቤቱን ያውቀዋል እና እንደዚህ ያለው እግዚአብሔር ካንተ ጋር ነው ትነግሳለህ አለው። አውቀዋለሁ። አባቱ ሳኦል ነው ንጉሳው። እግዚአብሔር ካንተ ጋር ነው ያለው ትነግሳለህ። ስትነግስ ግን ከቤተሰቤ ቸርነት እንዳታጓድልብኝ። ምናልባት ከአባቴ ጋር ሆኜ ጦርነቱ ስገባ ልሞት ይችላል። ያኔ የልጅ ልጆች አሉ። ለምሳሌ የኔ በኩር ልጅ አንዱ ሜምፊቦስቴ ነው እና እባክህ ወንበር ላይ ስትቀመጥ ንጉስ በሆንክ ጊዜ ቸርነትን አርግልኝ። ኪዳን እናርግ አለው ዳዊት። ዳዊት በጣም አስገራሚ የእግዚአብሔር ሰው ነው። ኪዳን እናርጋ አለ። ችግር የለውም ቸርነት አረጋለሁ አይደለም ያለው፣ ኪዳን እናርግ። ኪዳን ሲያረጉ ልብስ ይቀያየራሉ። ዳዊትና ዮናታን መጀመሪያ ተያይተው እግዚአብሔር አንድ ልብ የሰጣቸው እኮ የአባቱን የሳኦልን አጋንንት ሊያወጣ ዳዊት ሄዶ ነው። ሳኦል ክፉ መንፈስ እየመጣ ይወረዋል።
ሰይጣን ብሉይ ኪዳን ላይ የተጫወተው ሳኦል ላይ ነው። ዮዘ ኪንግ እኮ ንጉስ እኮ ነው። በእስራኤል ላይ ንጉስ እኮ ነው። በእግዚአብሔር ርስት ላይ አለቃ ነው። አጋንንት ይመጣል። ውርር ሲያደርገው ሳኦል ቂሪር ሲል ሮጥ ይሉና የሳኦል እንትኖች ዳዊትን ያመጡታል። ዳዊት እንትን ውስጥ ነው የሆነ እንትን ውስጥ ነው ከበጎቹ ጋር ምናምን ና ትፈልጋለህ ቤተ መንግስት ተብሎ የሮጣ ሲሄድ ምንድነው ጦርነት ነው ይላል ዳዊት እንትኑን ይዞ አይ ጦርነት አይደለም አጋንንት ነው አጋንንት ነው ሲሉት አጋንንት በወንጭፍ አይወድቅም ጎልያድ ነው በወንጭፍ የሚወድቀው አጋንንት በዝማሬ ነው። ከዛ በገናውን በደረደረ ጊዜ ክፉ መንፈስ ከሳኦል ይርቅ ነበር የሚል ቃል አለ። ከዛ አጋንንቱ ከሄደለት በኋላ ሳኦል እንደገና ክፉ ይሆናል እና ልክ መንፈሱ ሲርቅ ዳዊትን አይፈልገው እና ያኔን የተያዩት ያኔ ነው። አንዲት ነፍስ ነበረቻቸው ይላል። በጣም ተያያዙ። ከዛ በኋላ ሚስጥር ሁሉ ባይዘው ቆላው ላይ እንገናኝ ያለ እየቀጠረው ሚስጥር ይነግረዋል። የሚሊተሪ ስትራቴጂ ማለት ነው የሚነግረው። አባቴ ሊገል በዚህ በኩል ይወጣል ጠብቅ ራስን ይለዋል። በዚህ መንገድ እግዚአብሔር ዳዊትን ብዙ ጊዜ በዮናታን በኩል አድኖታል እና አሁን ዮናታን ገባው። እግዚአብሔር በሱ እጅ ተጠቅሞ ዳዊትን ብዙ አድኖታል። ከዚህ በኋላ ግን እግዚአብሔር አብሮት የቆመ ሰው ነው ዳዊት። ትነግሳለህ ቸርነት አድርግልን እባክህ ሲለው ቃል እንገባባለው። ልብስ ተቀያየሩ። እንግዲህ ዮናታን ሊሰጠው የሚችለው ሮያል ቤልት ነው። የንጉሱ የበኩር ልጅ ስለሆነ ባይዘዌይ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ሆኖ ለዳዊት እንደዚህ ይላል፣ አንተ ነህ የምትነግሰው አለው። አባቴም አይነግስም እኔም አይደለሁም፣ አንተ ነህ የምትነግሰው። እኔ ነኝ ሌጋሊ እንትኑ የሚፈቅደው ለኔ ነው። አዎ በፍጹም እኔ አልነግስም፣ እግዚአብሔር ካንተ ጋር ነው፣ አንተ ነህ የምትነግሰው። ስለዚህ እባክህ ቸርነት አድርግልኝ ሲለው ኪዳን እናድርግ ሲለው ዮናታን የሰጠው ባይዘው ኦቶሪቲ ጭምር ነው፣ ህጋዊ ወራሽነትን ጭምር ነው። አውልቆ ቤልቱን ሰጠ። ዳዊት ደግሞ ሊኖረው የሚችለው ጠፍርና እንትን ነው ወንጭፍ። ተቀያየሩ፣ ኪዳን አረጉ፣ ተለያዩ፣ ሄዱ። በቃ ጦርነቱ ጦፈ። እንደምታውቁት ከፍልስጤም ጋር በነበረው ጦርነት ሳኦልም ዮናታንም በአንድ ቀን ነው የሞቱት። በኋላ ላይ የዳዊት ቤት እያየለ መጣና ዳዊት በጣም ግዙፍ ሆነ። በጣም ከባድ ጦርነት ስለነበር ከሳኦል ቤት የቀረ እስከማይኖር ድረስ ብዙ ሰው ሞተ ከሳኦል ቤት። በኋላ ዳዊት ዙፋኑ ሲደላደል ምንድነው የሚለው? ዳዊትም ስለ ዮናታን ስል አሁን ሜምፊቦስቴና ዳዊት የተያዩት የዚህ ቀን አያውቀው። ቸርነት የሚያደርግለት ስለ ዮናታን ብሎ አይ ሪሜምበር አለ። እዛ ምድረ በዳ ላይ ማንም አጠገቤ በሌለበት ሰዓት አምኖብኝ ከኔ ጋር ቆሙ እግዚአብሔር በላይ ላይ ያስቀመጠው ነገር አውቆ እባክህ በነገስክ ጊዜ ቸርነት አድርግልኝ ብሎኛል። ዛሬ ወንበር ላይ ተቀምጬ ዙፋኔ ሲዘረጋጋ እግዚአብሔር በምድር ላይ ካሉ ነገስታት ሁሉ በላይ ከፍ ሲያደርገኝ አልረሳውም። ከዮናታን ቤት የቀረሰው አለ ወይ? ምን ልታረግ ንጉስ ሲሉት ስለ እግዚአብሔር ያንን ቸርነት እማደርግለት። እኔ ቸርነኝ አላለም ዳዊት፣ የእግዚአብሔርን ቸርነት ነው ማረጋው። የኪዳን ባለቤት እግዚአብሔር ስለሆነ ቸርነት የሚያደርግ እግዚአብሔር ስለሆነ እኔ ዳዊት ቸር አይደለሁም፣ የእግዚአብሔርን ቸርነት ግን አድርግለት ዘንድ ስለ ዮናታን ስል ከሳኦል ቤት የቀረሰው አለ ብሎ ያወራው ዳዊት ዙሪያው ላይ ላሉ ወታደሮች ነው ያወራው። በጣም ለሚጠጉት ኢታማጆር ሹም ምናምን ነው ያወራው። ማን አለ ሲል ቶሎ ብለው ዳዊት ዙሪያ የነበሩ ትልቅ ሰዎች ማነው ስሙ ሲባን ያውቁታል። ከሳኦል ሰራዊት መካከል የተረፈ ሰው ነው እና ሮጠው ሄዶ ለሲባ እንደዚህ ያሉት፣ ንጉሱ እንደዚህ ብሏል፣ ከሳኦል ቤት ስለ ዮናታን ስል ቸርነት ማረግለት የተረፈ ሰው አንድ አለ ወይ እያለ ነው፣ ናስቲ ንገረው ለንጉስ ብለው መጽሐፍ እንደዚህ ይላል። ለሲባ ነገሩት። ሲባንም ይዘውት ወደ ቤተ መንግስት ሄዱ። ሲባን እየጎተቱ ይዘው ንጉሱ ፊት አቆሙት። ሲባ ቆመ። አዩ ንጉስ ዳዊት ያስፈራል። በሙሉ አይነህ አታየው። ዝም ብሎ ንጉስ ብቻ አይደለም፣ እግዚአብሔር ቀብቶ ያነገሰው ሰው ነው። ቀጥሎ ጦረኛ ነው። ምንም ነገር በፊቱ አይቆምም እና በእኩል አይነህ አታየው። ሲባ የሳኦል የቅርብ ሰው ነው። ዳዊት ፊት ግን መቆም አይችልም። አንገቱን ዝቅ አድርጎ ሲጠጋው ንጉስ እንደዚህ አለው፣ ሲባ የምትባለው አንተ ነህ አለው። አዎ እኔ ነኝ አይደለም ያለው፣ አዎ አገልጋይህ ነኝ አለው።
ባሪያ ነኝ። ዳዊት ቀጥሎ ምን እንደሚያደርግ አታውቅም። ስለዚህ ቢሃምብል ዮርሰልፍ ነው። አዎ ባሪያ። መጽሐፍ ቅዱስ ላይ ያሉ ሰዎች እኮ እኔ ቅባቱ ይሁን ካራክተራቸው ይሁን አንዳንዴ ኤልያስ አሁን በሰላም አይደል ውረድ ያሉት። እኔ በእውነት እኮ ንጉሥ ይፈልጋል ውረድ፣ ምን ችግር አለ? አሁን ከቤተ መንግስት የሆነ ሰው መጥቶ እናንተን ትፈልጋለህ ቤተ መንግስት ቢልህ በስነ ስርዓት አልጠራኸኝምና ብለህ እሳት ወርዶ ይብላ ይባላል አይደል? ፕሮፐርሊ አፕሮች አላረከኝም እኮ ነው። አልወርድም እሳት ወርዶ ይብላ ሲል ጥርግ፣ ሁለተኛው ሲል ጥርግ፣ ሶስተኛው ሰው ያን ብሎ ነው ጌታዬ ሆይ ፈቃዶት ከሆነ እንደሱ አይደለ? በቃ ፈቃደኛ ከሆን ካሉ። ምክንያቱም አይ ቲንክ ሰውየው ዞር ዞር ሲል እዛ አካባቢ እሳት ያቃጠለው ሳር ምናምን አይቷል። 102 ሰው በአገር ሰላም የትም አይሄድማ። አሁን ዳዊትም ገባ። በጣም የጦር ሰው ነው። ውደቅበት ሊል ይችላል። ብዙ ጊዜ አንደኛ ሳሙኤል ሁለተኛ ሳሙኤል ላይ ካያችሁ አለው የሆነ የማይሆን ነገር ሲሉት በቃ ውደቅበት፣ ዞር አድርገው ወደቁበት። ውደቅበት ታውቃለች አይደል? ውደቅበት አይደለም። በጣም ጦረኞች ናቸው። እግዚአብሔር ግን በእነሱ ውስጥ አልፎ በጣም እስራኤልን ከብዙ ነገር ታድጎ በሙሴ በኩል የተናገረውን የተስፋ ቃል ፉልፊል ያደረገው በዳዊት ዘመን ነው። ቀኝ እጁን በወንዝ ላይ ግራ እጁን በባህር ላይ ያስቀምጣል የተባለው እኮ ዳዊት ነው። የእስራኤል ግዛቷ ከኤፍራጥስ ጀምሮ እስከ ሜዲትራኒያን ነው። ዳዊት ነው ባይዞ የያዛት። ማንም ንጉሥ ይሄንን እንትን አቺቭ አላረገም። ዳዊት ግን ግራ እጁን ኤፍራጥስ ላይ ያደረገ፣ ቀኝ እጁን ሜዲትራኒያን ላይ ያደረገ። በጣም ግዙፍ ነበር ግዛቱ እና ሰውየው በጣም ኃይለኛ ነው እና ሲባ በእኩል አይኑ አያየውም። አገልጋይ እኔ ነኝ ሲለው አንተ አገልጋይ ነህ አለው። አዎ ከሳኦል ቤት አለው። እሺ ስለ ዮናታን ስል ቸርነት የማደርግለት የቀረ ሰው አለ አለው። አንድ ሰው አለ አለው። በጣም ከባድ የሆነ ጦርነት ስለተከናወነ የተረፈ ላይኖር ይችላል ነው። አንድ የቀረ አለ ሲለው ሲባ እንደዚህ አለው፣ አዎ ጌታዬ የዮናታን የበኩር ልጅ የነበረው እግሮቹ መሄድ የማይችለው ሜምፊቦስቴ የተባለ አንድ የቀረ ሰው አለ። ዳዊት እንደዚህ አለ፣ አምጣው ቸርነት ላድርግለት። አያውቀው፣ ዛሬ ነው ያየው። ለምን እንዳትለው ስለ ዮናታን ስል ሜምፊቦስቴ በጣም ጥሩ ጸባይ ነበረው የሚል ጥቅስ ነው ያላየው። እንዴት ያለ ሰው ነው የሚል ጥቅስ ነው ያላየው። ምንም ሊሆን ይችላል። ቸርነት እየተደረገ ያለው ስለ ዮናታን መሃል ላይ የገባለት ሰው እያለ ያንን ሰው ብሎ የተገባ ኪዳን አለ። ያንን ኪዳን ማስታወስ አለብኝ። የዮናታን አይነት ጄኒውን ሰው የለም። ስለ መልካምነቱ እኔና እሱ በእግዚአብሔር ፊት ኪዳን ገብተናል። ይህንን ኪዳን አስታውሼ ነው። 20 ዓመት አልፏል። ይህም ልጅ በ5 ዓመቱ ነው ወድቆ ባይዘው እግሩ መሄድ የማይችለው በ5 ዓመቱ ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 አንብቡ እናንተ። የ5 ዓመት ሕፃን እያለ አባቱ ሳኦልና አባቱ ዮናታንና አያቱ ሳኦል ሲሞቱ ከሞቱ በኋላ የዳዊት ሰራዊት እየመጣ መሆኑ ሲሰማ ሞግዚቱ ናት አዝላው ስትሮጥ ወንዝ ስትሻገር ሾልኮ ወደቀ። ልጁ ከወደቀ በኋላ መራመድ አይችልም። እነዚህን ሁሉ ዓመታት ተቀምጧል፣ መራመድ አይችልም። የት ነው ያለው አለው። በሎዶባር በማኪር ቤት ነው ያለው አለው። ማኪር በጣም ጥሩ ሰው ነው ባይዘው። ማኪርን በኋላ ላይ ሄዳችሁ እዛ ምዕራፍ 17 ላይ ታገኙታላችሁ። ዳዊትና አቤሴሎም ሲጣሉ ለዳዊት ትልቅ ቸርነት ያደረገለት ባይዘው አንዱ ማኪር ሎዶባር ያለው ማኪር ነው። በኋላም ላይ ተጠቀሰው ሰውየው ስሙ። ሲባም ባይዘው በጣም ጥሩ ሰው ነው። ከደጋግኖ በኋላም ላይ ይቀጥላሉ ሰዎቹ። ማኪር ቤት ነው ያለው ሎዶባር። ኢቭን የሚኖርበት የራሱ ቤት የለውም። የንጉስ ልጅ ነው። አምጣዋለው መጣ። እኔ አንዳንድ የመጽሐፍ ቅዱስ ክፍል መቼስ መሳል ይከብዳል። አስባችኋል? መሄድ አይችልም። ይዘውት መጡ። የንጉስ የልጅ ልጅ ነው እና የበኩር ልጅ ነው እና ሜምፊቦስቴን እያየ ዳዊት ዮናታን ይታየዋል ውስጥ። ሜምፊቦስቴ አለው። መጽሐፍ እንደሱ ነው የሚለው። ጠራው ይላል። ሜምፊቦስቴ አለው። ዮናታን ነው አይኑ ውስጥ ያለው ዳዊት። ዮናታንና ዳዊት እንደ አንዲት ነፍስ ያክል ነበር የሚዋደዱት ይላል።
አስባችሁታል? የዳዊት ስሜት የሆነ ሜምፊቦስቴን ሲያየው ድብልቅልቅ ነው የሚልበት። ከዮናታን ጋር የሄዱት እነዛ ማንም ከዳዊት ጋር ሳይኖር ከቤተ መንግስት አጠገብ የነበረ ልጅ ኪንግ አጠገቡ ኖሮ አንተ ነህ የምትነግሰው እያለ የተደረገለትን ያን ሁሉ ቸርነት ዳዊት ያስበዋል። እና ዳዊት ለሜምፊቦስቴ ያቀረበለት ኦፈር ባይዘዌ ኖርማል አይደለም። ማንም ለማንም ሊያደርገው አይችልም። ለልጆቹ ዳዊት ሊያደርገው አይችልም። ዘመንን ሁሉ ከማዕዴ ብላ አለው። የሆነ ቀን አትወጣም ከኔ ቤት አለው። ለምን ሲለው በቋንቋ ላብራራው እማልችለው ልመልሰው እማልችለው ቸርነት በዮናታን በኩል ለኔ ተደርጓል። ይታየኛል አንተ ውስጥ ዮናታን አለው። ሜምፊቦስቴም ይላል አይደል እግሩ መሄድ አይችልም፣ በደረቱ ለጣለ ይላል ዳዊት ጋር ሲመጣ። እኔ ውስጤ ነው የሚነቃነቀው። በጣም ኢሞሽናል ነው አይደል? መሬት ላይ በደረቱ ለጣለ። መጽሐፍ ሲናገር ምን እንደሚለው ለዳዊት ያለውን ክብር ለማሳየት ሲል ዳዊት ፊት ቁጭ ሲያደርጉት ሜምፊቦስቴ ለጣለ። ልጄ ሆይ አለው ዳዊት። ልጄ ሆይ አለው። አቤት አትፍራ፣ ስለ ዮናታን ስል ቸርነት አደርግልሃለሁ። የአባትን የሳኦልን ምድር በሙሉ ላንተ ሰጣለሁ። በዘመናቸው ሁሉ እያረሱ ባንተ ዙሪያ ላይ ያለውን እንዲያከማቹ ሲባንና ቤተሰቦቹን አገልጋዮቹን በሙሉ አዝዣለሁ ዛሬ ሲለው ሜምፊቦስቴ እንደዚህ ያለው ከለጥ ካለበት አይነሳም። እንደ ሞተ ውሻ ለምቆጠር ለኔ በአንተ ቤተ መንግስት ተጠርቼ መታየት፣ በስሜ አንተ እኔን መጥራት፣ ንጉሥ ዳዊት ሜምፊቦስቴ ብሎ መጥራት፣ ይሄ ሳያንሰኝ እንደገና የአባትን የሳኦልን ድርሻ በሙሉ እንካ፣ እንደገና ይሄ ደግሞ እኔ አይገባኝም አለ። ይሄም ሳያንሰኝ እስክትሞት ድረስ ገበታዬ ላይ ከልጆች መካከል እንዳንዱ ሆነ ሁል ጊዜ ቁጭ ብለ ብላ። አው እኔ እኮ እንደ ሞተ ውሻ የምቆጠር ሰው ነኝ። ማኪር ቤት ስቀመጥ እኮ ምናልባት ሲባ አንዳንዴ ነው የሚመጣው። ምናልባት አንዳንድ ሰዎች ዞሮ ለእውነቱን ነው እንደ ሞተ ውሻ የምቆጠር ነኝ። ትክክል ነው። ፌቨር እያረኩልህ አይደለም፣ ስለ ዮናታን ስል ነው። ነገ ቆጥረ እንድትመልስልኝ ውለታ አይደለም። የተዋለልኝ ነገር አለ፣ የተገባ ኪዳን አለ። ያንን እያስታወስኩ ነው። አንድም ቀን እንደ ውለታ ቆጥረ እንዳትፈራ፣ አትፍራ፣ አይዞ። ክብር ለኢየሱስ ይሁን። ቆናቸው ቸርነት ተደርጎልን ነው እዚህ ያለው በሉት እስቲ። በፍጹም መልካምነታችን አይደለም። ዘዳግም 9 ላይ ነው እግዚአብሔር መጥቶ ለእስራኤል የተናገራት ትገባለህ አለውና ስለ መልካምነት ግን አይደለም አላቸው። ስለ ደግነትና በጽድቅ ግን ስለኖርክ አይደለም አለ። ታዲያ ሲሉት ለአብርሃም ለይስሐቅና ለያዕቆብ የገባሁትን ያንን ኪዳን አስታውሼ አለ እግዚአብሔር። እስራኤል ምን አይነት ነው ባህሪው? አንዳንዴ አንገተ ደንዳና ነው፣ አንዳንዴ አስቸጋሪ ነው፣ አንዳንዴ ደስ ካለው ያመልካል፣ አንዳንዴ እምቢ ይላል። በጣም አስቸጋሪ ነው። እግዚአብሔር መጣና እንዲህ አለ፣ የተናገርኩን ምድር ትገባለህ። ቅጥራቸው ሰማይ ጠቀስ ነው፣ ሰዎቹም አይሞከሩ ናቸው። እሰጥሃለሁ፣ ድል አድርገህ ትወርሳለህ። እግዚአብሔር ሆይ እንዴት? ስለ ጽድቅ አይደለም፣ ጽድቄ ነው እንዳትል። ስለ ቅድስና አይደለም፣ እሱን አይደለም። እኔ ያየሁት አንተን አይደለም። አዎ ለአብርሃም ለይስሐቅ ለያዕቆብ ኪዳን አለኝ። ያንን ኪዳን አስታውሳለሁ፣ አረሳም ኪዳኔን። የእግዚአብሔር ቸርነት በመካከል የታየ ስላለ እግዚአብሔር መሃል ላይ ሌላው ላይ እንዳይፈርድ የሚከለክለው ነገር መሃል ላይ ስላለ ስለነዚህ ሲል እግዚአብሔር ቸርነት እያደረገ ኖረ። ዳዊትም ያለው የእግዚአብሔር ቸርነት ነው አለ። እኔ ላረግ አልችልም፣ እግዚአብሔር ግን እንደዚህ አይነት አምላክ ነው። ከእግዚአብሔር ያየሁትን ነው የማደርገው። እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ሲል ያደርጋል። እኔ ስለ ዮናታን ስል ክብር
ለአምላካችን ለእግዚአብሔር ይሁን። አንድ በጣም አስገራሚ ቃል አለ ሉቃስ 22 ላይ እናንብበው። ሉቃስ 22 ላይ ምንድነው የሚለው? ይኸውም በመንግስቴ ከማዕዴ እንድትበሉና እንድትጠጡ ደግሞም በዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገር ላይ እንድትፈርዱ ነው አላቸው። ማንን ነው ኢየሱስ እንደዚህ የሚለው? አሳ አጥማጅ፣ ቀራጭ፣ ፈሪሳዊ ዞር ብሎ ሊያየው የማይችል በማህበረሰቡ መካከል እከሌ ተብሎ ስሙ ሊወጣ ሊጠራ የማይችለውን ጴጥሮስን፣ ማቴዎስን፣ ያዕቆብን ምናምን ደርድሮ በመንግስት ያው ከኔ ጋር አብራችሁ በማዕድ ትቀመጣላችሁ። መቼ? ለዘላለም። ይሄን ቸርነት ይደረጋል ሰማይ። ማን ነው ይሄን ቸርነት የሚያደርገው? አብ። ጴጥሮስ የትኛው ጽድቁ ነው በእግዚአብሔር ማዕድ ላይ እንዲቀመጥ የሚያደርገው? ስለ ኢየሱስ ሲል እግዚአብሔር ኢየሱስን መሃል ላይ አይቶ ጥላውን የሚባል አንድ ኢትዮጵያዊ ማዕድ ላይ ያስቀምጣል። እከሌ ከሌ ከሌ የሚባሉ የኋላ ታሪካችን ቢታይ ባይዘዌ ከየትም እንምጣ የመጣ ነው ከዓለም ነው። አንዳንድ ሰው በጣም ከጥሩ ቦታ ነው የመጣሁት ይላል። አንድ አይነት ነው ባይዘዌ። ከጌታ ቤት ውጭ ያለው ጨለማ በሙሉ ድቅድቅ ነው። ገርበብ ያለ ጨለማ የለም። ሊነጋ ሲል የሚባል ጨለማ ዓለም ላይ የለም። በሙሉ ድቅድቅ ያለ ጨለማ እንዲህ ቢወጉ አይታይም። ቸርች ደግሞ ትንሽ የሚባል ብርሃን የለም። እኩለ ቀን ላይ ነው ያለ ነው። እስቲ አሜን በሉ። ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ነው። እና እነ ጴጥሮስን እንግዲህ ጴጥሮስ አሳ አጥማጅ ነው። የባሰ ኃጢአተኛ አለ ቀራጭ፣ የባሰ ኃጢአተኛ አለ ቀራጭ አሉ። ቀናተኛ ምናምን ሽፍታ ምናምን አለ። ሰበሰባቸውና በማዕዴ ከኔ ጋር ትቀመጣላችኋል። የት? ሰማይ። ቀጥሎ ዙፋን ላይ ትቀመጣላችኋል። ኢየሱስ ጌታ ነው። በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግስቱ አስገብቶታል። የእግዚአብሔር ቸርነት ሰማይን ያስገባኛል። ምን አይተህ ሲሉት ልጄን ኢየሱስን ስለ እርሱ ስል እማስታውሰው ነገር አለኝ ይላል እግዚአብሔር። እኔን ሲያይ ኢየሱስን ያየዋል አይኔ ላይ። በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ። ሜምፊቦስቴ እኮ እኛ ነን። እኛን እኮ በሸክም እኮ ነው ያመጡን። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሱ ይፈልጋል እኔን። አረ ተሳስተ ነው ሌላ ሰው ነው አይደለም አንተን የተጠራው የቀረ ተብለህ። ስለምንድን ነው ለእኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሀል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልህ ነው ና ተብለሃል ሲሉን መተን ነው ገብተን የቀረነው። ዛሬም ተጠርታችሁ የመጣችሁ ካላችሁ ማዕዱ ዙሪያ ላይ እንድትሆኑ በእውነት እዚሁ ነው የምናስቀረው። በጣም ነው የሚደንቀኝ ንጉሱ። ከልጆቼ እንደ አንዱ ትሆናለህ። እስከ መቼ ነው ንጉስ እንዳይል ሁል ጊዜ ከኔ ጋር አለው። ልጆቼ አጠገብ ትቀመጣለህ እንጂ ከልጆቼ ጋር አይደለም ያለው፣ ከኔ ጋር። ግንኙነቱ የኔና ያንተ ነው አለው። ከኔ ጋር ነው ማዕዴ ላይ የምትቀመጠው። መኖሪያ ሎዶባር አይሆንም ከዚህ በኋላ። ኢየሩሳሌም ቤተ መንግስት ከኔ ጋር ነው አለ። ሜምፊቦስቴ ገባ አይወጣም ከዚህ በኋላ። በጣም የሚገርመኝ ግን እኔ አንድ ሳነበው በጣም የሚገርመኝ ቃል የሚበላውን ወደ ጎተራ አስቀምጡለታልና ዘመኑን ሁሉ ከማዕዴ ይበላል አለ። እንትኑ አይጋጭም። የሚበላውን ጎተራ አስገቡለት አለ። እሺ እንለፋለን ብለው ሊያርሱ ሊሄዱ ሲሉ እሱ ግን ሁሌ ከኔ ማዕድ ነው የሚበላው አለ። ሪዘርቭ ባይበላው የሚቀመጥለት እግዚአብሔር እኮ ቸር ከሆነ እኮ በቃ ከተመ። ባትነካው ራሱ ለሱ ተብሎ ይቀመጥ። ክብር ለኢየሱስ ይሁን። ከኔ ይበላል ዘመኑን ሁሉ። የሚበላው አስቀምጡለት። ዝም ብሎ ይየው። አሰብ ቤተ መንግስት የበላ ሰው መቼስ የባይሰበሰበው ነው አይበላም ሞቶ። እሺ አይለውም። መቼስ ቸርች ለመዳ ዓለም ሄዶ ምንም። ክብር ለኢየሱስ ይሁን። ከንጉስ ገበታ ላይ ተቀምጠናል። እግዚአብሔር ይሄንን ያደረገው ኪዳኑን አይቶ ነው። መሐላ ላይ የገባ ልጁን አይቶ ነው።
አንድ ቃል በእውነት አንድ ቃል እናንብብና ከዛ ልጨርስ። አንድ ቃል እናንብብ እስቲ ሉቃስ ወንጌል ላይ እዚሁ ሉቃስ ወንጌል ላይ ምዕራፍ 1 ላይ ሂዱ እስቲ። ሉቃስ ወንጌል ምዕራፍ 1 ላይ እንሂድና ዘካርያስ የሚባለው የዮሐንስ አባት በመንፈስ ቅዱስ ተሞልቶ የተናገረው ቃል ነው። እናንብበው። ላንብብላችሁ ከቁጥር 68 ጀምሮ ምዕራፍ 1 ከቁጥር 68 ጀምሮ ያለው ላንብብላችሁ። እንደዚህ ይላል። የእስራኤል አምላክ ጌታ ይመስገን መጥቶ ሕዝቡን ተቤዥቷልና በባሪያው በዳዊት ቤት የድነትን ቀንድ አስነስቶልናል። ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንንም ያደረገበት የእግዚአብሔር ምክንያቱ ምንድን ነው ሲሉ ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ለአባታችን ለአብርሃም የማለውን መሐላ ለማሰብ ነው። ለማስታወስ ለማሰብ ሲል እግዚአብሔር አስቀድሞ የገባው ኪዳን አለ፣ የማለው መሐላ አለ። አዎ እግዚአብሔር ይሄንን ትውልድ ጎብኝቶ ቤዛ ያደረገው እግዚአብሔር ሲጎበኝ የጎበኘው ከሰማይ ወርዶ ጎበኘን አለ ዘካርያስ። ዘካርያስ ይሄንን ትንቢት የተናገረው መቼ ነው? ዮሐንስ ተወልዶ የመጀመሪያ ቀን አፉ ሲከፈት ዘካርያስ ዲዳ ሆኖ ነበር እንደምታስታውሱት። ልክ አፉ ሲከፈት ትንቢት ተናገረ። ትንቢት መናገር ሲጀምር ግን ስለ ልጁ ስለ ዮሐንስ አይደለም መጀመሪያ የተናገረው። እግዚአብሔር ጎብኝቶ ቤዛ አደረገ አለ ዮሐንስን እያየ። እግዚአብሔር እንዴት ነው ጎብኝቶ ቤዛ ያደረገው? ማዳን ሊያደርግልን ነው ከጠላቶቻችንና ከወደረኞቻችን እጅ። በምን ምክንያት? ለአብርሃምና ለዘሩ የገባውን ኪዳን የማለውን መሐላ እያሰበ። እግዚአብሔር ለምንድን ነው ይህን ቸርነት የሚያደርገው? ትዝ እያለው ትዝ ይለዋል። ታውቃለህ ሰማይ እግዚአብሔር ለአብርሃምና ለዘሩ የገባውት ቃል አለ። አዎ ይሄ ትውልድ ይታሰብ ሲል እግዚአብሔር አዲስ ኪዳን ላይ ያሰበን ኢየሱስን ልኮ ነው። ላስታውስ ኪዳኔን አለ። አዎ ቸርነት ላርግላቸው። እንዴት ነው የምታደርገው? ዳዊት ለሜምፊቦስቴ እንዳደረገው ገበታዬ ዙሪያ ልሰበስባቸው ነው። ታዲያ ይሄ ሁሉ የማይቆጠር ሕዝብ፣ ይሄ ሁሉ በኃጢአት የተያዘ ሕዝብ እንዴት አድርጎ ቅዱስ ገበታ ላይ ይቀመጣል? ኢየሱስን ልኬው መሀል ላይ ያስገባውና እርሱ መስቀል ላይ ይሞታል፣ በእሱ አማካኝነት ወደ እኔ ይመጣሉ። ገበታዬ ላይ ስለ እሱ ስላስቀምጣቸዋለሁ። ኪዳን ግን የገባሁት ቀድሜ ነው ለአብርሃም። እግዚአብሔር ይህን ኪዳን ያስታውሰው ምናልባት ወደ ኋላ በጣም ብትሄዱ ከሆነ ከ2000 ዓመት በኋላ ነው ትዝ ያለው። ትዝ አለኝ አለ። መቼ ነበር? የዛሬ 2000 ዓመት። ታዲያ በቃ ሂድና ይዛቸውና ብሎ ኢየሱስ መስቀል ላይ ሲሞት ኪዳን ገብቼ ነበር፣ ስለ ኢየሱስ ስል ኑ ተሰብሰቡ አለና እግዚአብሔር በማዕዱ ዙሪያ ሰበሰበን። ከዛ በኋላ ነው አይደል ስለ ዘካርያስ ስለ ዮሐንስ የተናገረው። አንተ ሕፃን አለው። ትንቢቱን ሲጨርስ ዮሐንስ ያለቅሳል ኤልሳቤጥ እጅ ላይ። አንተ ሕፃን አለው። አቤት አይልም፣ ዝም ብሎ አይኑን ያው ልጁ። ለነገሩ እናቱ ውስጥ ነው መንፈስ ቅዱስ የተሞላው፣ ቀላል ልጅ አይደለም። አባቱ እንደዚህ አይኑን ያው። ሰውየውም ደግሞ 9 ወር ሙሉ አልተናገረም። አለመናገር ምን ያህል ከባድ እንደሆነ ማይሆን የዘካርያስ የተከፈተለት ቀን ይሁት ያወራው ነገር ብዛት። እኛ እኮ ስለምን ተነፍስ ነው ባይዘይ። እና አንተ ሕፃን አለው። ሲያየው የልዑል ነብይ ትባላለህ አለውና ጌታ በቀባው በእርሱ ፊት ትሄዳለህ፣ መንገድ ታጸዳለታለህ። ልክ አንተ እንድሄድክ እሱ ይመጣል አለው። ገና እኮ ኢየሱስ እኮ ማርያም ገና አልመጣችም። ዘካርያስና ማርያም ገና አልተገናኙም። የማርያም መጸነስ ገና ዘካርያስ ጋር በመረጃ ደረጃ ምናልባት ካለ እየተናገረ ያለው ግን እግዚአብሔር ሊያደርግ ያለው ነው። እግዚአብሔር ጎብኝቶ ቤዛ አረገ። የተወለደው ዮሐንስ ነው፣ ነብይ ነህ ነው። ጎብኝቶ ቤዛ ያደረገው ካንተ በኋላ የሚመጣውን ነው። አዳኝ መጣልን። እግዚአብሔር ትዝ እያለው አለ ሲተነብይ ዘካርያስ ትንቢት ሲናገር እግዚአብሔር አስታወሰ። ስለ ኢየሱስ ሲል እግዚአብሔር ለዘላለም ቸርነት አድርጎልናል። የእግዚአብሔር ቸርነት ከዚህ በኋላ ይኖር ይሆን ተብሎ አይፈራም። እንዳትፈራ አይፈራም። ስለ ኢየሱስ ሲል ነው እግዚአብሔር ቸርነት ያደረገው። ስለማንም በጎነት ሲል አይደለም ያደረገው። ማናችንም
ስንዘምራው በጣም ስንዘምራው አንዳንዴ ክብራችንን ጥለን የምንዘምራው እንደኔ ማን ነው የኔስ ልዩ ነው እውነት እኮ ነው አሁን እንደኔ ማን ነው የሚያስብለን እኮ መቼስ መሬት ላይ የሆነልን ነገር አይደለም አይደል ዘላለማችንን ስናስብ በጣም ብዙ ይገባዋል ብላችሁ የምታስቡት ሰው እያለ እግዚአብሔር ቀድሞ ለእናንተ ቸርነት ሲያደርግ እኔ እኮ አይገባኝም ትክክል ነው የማይገባንን ነው እግዚአብሔር ያጸደቀን የማይገባንን ነው እግዚአብሔር ያከበረን ማን አለ መሃል ላይ ኢየሱስ ስለ ኢየሱስ ሲል እግዚአብሔር ለዘላለም አድኖናል አልፈራም ማዕዱ ዙሪያ የምቀመጠው እንደ ልጆቼ አለው ማናቸው ምናልባት አዲስ ኪዳን ላይ ካመጣችሁት እስራኤላውያን በጌታ አምነው እና አብርሃም እና ሙሴ አባቶቻችን በሙሉ በእግዚአብሔር ማዕድ ዙሪያ ሲቀመጡ እኛ ባይተዋር ሆነን ከጀርባ አንቀመጥም ጎን ለጎን ነው የምንቀመጥ አብርሃም አጠገብ ነው የምንቀመጥ አሜን በሉ አባታችን አብርሃም አንድም ሰማይ እግዚአብሔር ነው አባት ሁላችንም ተመሳሳይ ነን መሬሌ ነው አባታችን አብርሃም እንለው እሱንም በመምጣት ስለሚቀድመን ነው እንጂ ሰማይ አብርሃም ራሱ ሲያይ ባይዘው እስራኤላዊ ምናምን የለም ሰማይ ኢትዮጵያ ከየት ነው የመጣችሁት አይባልም አንድ አይነት ነው በአዲሱ አካል እስራኤላዊ የለ አሕዛብ የለ ስኩቴስ የለ ግሪክ የለም አዲሱ አካል ነው ባይዘው ብሔር የለው ዘር የለው ቋንቋ የለው ሰማይ ተመሳሳይ ነው ቋንቋችን እኩል ነው የምናወራው እኩል ነው የምናየው የሚያሳይ የለም አብሮ ተመልካች ነው እንደ ኢየሱስ ያለ የለም አይገባንም አከበረን በእውነት አይገባንም በፍጹም አይገባንም አከበረን አብርሃምና እናንተ አሁን ጎን ለጎን አስባችሁታል ጳውሎስና እኛውን ጎን ለጎን አይገባን አከበረን ሰማይ እንደዛ ነው በእውነት መበላለጥ እንዳለ በጣም ብዙ የሚነግሩ ሰዎች አሉ የለም ሰማይ የለም በክርስቶስ ደም በእግዚአብሔር ማዕድ ላይ እኩል እንቀርባለን መሃላችን አብ አለ ሲያየን እሚራራልን ስለ ልጁ ነው በእውነት በምንም አጋጣሚ እግዚአብሔር ደካማውን ሰው አይመለከተውም ኢየሱስን እያየ ቸርነት ያደርጋል ኢየሱስን እያየ ይመግበናል ኢየሱስን እያየ እንደዚህ ይለናል አትፍራ ምክንያቱም እንሸማቀቃለና የሆነ ቀን ያስወጣኛል አትፍራ መቼም አትወጣ ዘመኑን ሁሉ ማዕዴ ዙሪያ ትበላል እንዳትፈራ ክብር ለኢየሱስ ይሁን እንዳትፈራ እግዚአብሔር ይጥለኝ ይሆን እንዳትሉ ዳዊት እንኳን እንደዚህ ፕሮሚስ አድርጓል እንኳን እግዚአብሔር ዳዊት እንኳን እድሜን ሁሉ ጻባይ ሊቀያየር ይችላል ሜምፊቦስቴን እኮ ያቆም ሰውየው ሜምፊቦስቴ ባህሪው እኮ ጥሩ ላይሆን ይችላል ምንም ብትሆን ከማዕዴ ትበላለህ አረ ንጉስ የቤተ መንግስት እኮ ፕሮቶኮል ንግግር ምናን አልችልም ሲለው አይዞህ ስለዮን አታንስል እሱን አየዋለሁ አንተ ውስጥ ትደከማለህ አግዛለሁ ያቀታለሁ እንዲያስተምሩህ አረጋለሁ አቀማመጥ አስተምርሃለሁ አየ ሲዘጋው ሜምፊቦስቴም እግሩ ሽባ ነበር ይላል መሄድ አይችልም ነበር አዲስ ኪዳን እንደዛ አይደለም ኢየሱስ ሲመጣ ከነመናመነ ተመጣለ ነፃ ያወጣል አብሮ ሰማይ አይቀጥልም እሱ ቆርጦ ጥሎት አብሮ ይዘል ነበር እሚል ነው ቀጥሎ የሚጻፍ እስቲ አሜን በሏ ኢየሱስ ልዩነቱ ነው ዳዊት ምን ያርግ ዳዊት ማብላትን የሚችለው ኢየሱስስ አለው ብዙ ነገር የሁሉም ነገር ስፔር አለው እሱ ይቀይርልሃል ክብር ለኢየሱስ ይሁን ደጅን ብቻ ነክቶ ጨርቅን ቀይሮ አያሳምረም ውስጥንም ይቀይረዋል ማንም ሊያስተካክል የማይችለው ነገርን ያስተካክለዋል ከነ እንከን አያስቀምጥም እንከንን ከላይ ይጥለዋል በቃ ከነ ኃጢአታችን የሚመጡት ኢየሱስ ጋር ሲመጡስ ኃጢአት የሌለበት ይውገራት ምናምን ካለ በኋላ ተመልሳ ልትይ ስትል ደግመሽ አታርጊ ማለት እንዳታደርጊ ማለት አይደለም እማታደርግበትንም አቅም ነው የሚሰጣት አያውን ካለው ከሳሿ ማባረር ብቻ አይደለም እሷም ከዚህ በኋላ እማትከሰስበትን አቅም በቃ እድፋሙን ልብስ አውልቁ ብሎ አይለቀም ንጹህ አልብሱት የሚላለ ቀጥሎ በቃ ከነምናምን አይተው አራግፎ ቀድሶ ንጹህ አድርጎ ለመንግስቱ የሚመጥን አድርጎ በዘላቂነት በቤቱ ያኖራል ስሙ ለዘላለም የተመሰገነ ይሁን በእውነት በጣም የሚመጥን ሰው አልጠራም እማይሆን የጠራው እማይሆን ጠርቶ ነው የሚመጥን የሚያደርገው እማይሆን ንግግር የማይችል የሱን ፕሮቶኮል የሚያዛባበት የቤተ መንግስቱ የማይችል ሲጠየቅ የሚያዘበራርቅ እንደዛ አይነት እንደ የጠራው
ሂድ አንተ ሰይጣን ምናምን የሚባል እኮ ነው የጠራው። አንተ ሂድ አንተ ሰይጣን። ሰው ሰይጣን ተብሎ የተገሰጸው እኮ ኢየሱስ አጠገብ። በዚህ መጠን ያሉ ሰዎችን ጠርቶ ግን ጥልጥል አድርጎ እንደ አዲስ ሰርቶ ሐዋርያው ቅዱስ ጴጥሮስ አስብሎ ያቆመዋል። ከነምናምኑ አይቀጥልም። ከነምናምኑ ነው የሚመጣው አራግፎለት። አይ ሲዘጋው ሽባ ነበር ብሎ አይዘጋውም። ኢየሱስ ጋር ነፃ ነው። ኢየሱስ ጋር ኮናው ደና ሆነ የሚላለው ቀጥሎ እየሮጠ ነበር ነው የሚለው ቀጥሎ። ክብር ለኢየሱስ ይሁን። ወዳጆቼ ዛሬም የእግዚአብሔር እጆች ተዘርግተዋል። ስለ ኢየሱስ ስል ቸርነት ማደርግለት ይላል እግዚአብሔር ዛሬም። ዳዊት እንደዚህ አንድ የቀረ አለ። አዎ ሲሉት አምጡት። ስለሱም ይታያል። አይ ሪሜምበር አለ ዳዊት። አይ ሪሜምበር ትዝ ይለኛል። እግዚአብሔር ዛሬ አያችሁ የዛሬ 2000 ዓመት ልጁ መስቀል ላይ የሞተበት ትዝ ይለኛል። ስለ ልጄ ብዬ ዛሬ ቸርነት ማድረግለት አለ ይላል።